ለዛሬ ጥቁር ባህር ክፍል 20 ይዤላችሁ ቀርቤያለሁ። ባለፈው ክፍል ያቆምነው ፋጢማና ኢሌኒ አደጋ ላይ በወደቁበት ወቅት ነበረ። ዛሬስ ምን ይፈጠር ይሆን? የፎርታና ቤተሰቦች ትልቅ የምሳ ግብዣ አዘጋጅተው ነበረ። ኦሩክና እናቱም እንግዶችን እየተቀበሉ ነበረ። የኮቻሪ ቤተሰቦችም እንዲሁ ግብዣ አዘጋጅቷል። ጋዜብም ለመሐመድ አዴል የት አለ ብሎ ሲጠይቀው አሁንም እንዳልመጣ ይነግሯል። አዴል እልኸኛ ነው። ለሱ ሙሽራ እየፈለግኩለት እንደሆነ ያውቃል አለው። አንድ ሰው መጥቶ ለአዴል ሙሽራ እየፈለጋችሁ እንደሆነ ሰማን አላቸው። ጋዜብም ምን ለማለት ፈልገ ነው? አንተ እኮ ሴት ልጅ የለህም፣ ምን ነው ለሱ ብለህ ሴት ልጅ ልትወልድለት ነው አለው። ሰውየውም አይደለም፣ ነገር ግን የእህቴ ልጅ አለች፣ በጣም ቆንጆ ናት፣ እዛ የተቀመጠችው አላቸው። መሐመድም ወደ እሱ አየ። ኢስማ በምትኖርበት ቤት ውስጥ ተቀምጣ ነበረ። ምን እንደምትበላ ግራ ገብቷት ምን ነው አንድ ነገር ገዝቼ በነበረ ትላለች። በድንገት በሩ ተንኳኳ። ወጥታ ስትመለከት ከበሩ ላይ በምግብ የተሞላ ቦርሳ አገኘች። እየሳቀችም በነገራችን ላይ ምንም አላስፈለገኝም ነበር አለች። ወደ ውስጥ ገብታ ከ20 ዓመት በፊት ወደ ነበረው ትዝታ ተመለሰች። አዴል ቀደም ሲል ይወዳት በነበረበት ወቅት እንደዚህ አይነት ምግብ ይዞላት ይመጣ ነበረ። እሷ ግን መቼም አልሆንም ትለው ነበረ። እሱ ግን ተወኛለሽ እርግጠኛ ነኝ ይል ነበረ። ወደ አሁን ጊዜ ስንመለስ ምግቡን ያመጣላት አዴል እንደሆነ ታውቃለች። በደስታም አዴል ምንም ብትሆን ፈጽሞ አትለወጥም አለች። ምግብ አዘጋጅታ አዴል መጥቶ እንዲወስደው ወደ ውጪ ትሪውን ታስቀምጣለች። እንግዲህም ለጾመኛ የሚሆን ቁርስ ነው አምላክ ይቅር በለኝ ትላለች። ወደ ቤቷ ተመልሳ ውጪ እንዳይቀዘቅዝባት በጣም ተጨንቃም እንደገና ወጥታ ስታይ ምግቡ ተወስዷል። በጣም ተደሰተች። አዴል በበረዶ መሃል ድንኳን ሰርቶ ነበረ። ይህን ምግብ ያዘጋጀችው ለኔ ብላ ነው ለሌላ ሰው አይደለም ብሎ አሰበ። በምሳ ግብዣው ላይ ሰዎች ሲበሉ ኦሩግ ተነስቶ በጣም መጥፎ ዜና አለኝ መናገር አለብኝ አለ። ከመብላታችን በፊት መናገር ስላልፈለግኩ ነው ብሎ አክሎም አጎቴ ሸሪፍ ፎርታና ታስሯል አላቸው። ሁሉም ተደነቁ። ዘሪፋ ተነስታ በታላቅ ድምፅ አዲሱ ፕሬዝዳንታችን ኦሩክ ፎርታና ነው አለች። ሁሉም ጭብጨባ አደረጉ። ፓሻ ሸሪፍም ከጠባቂዎቹ ጋር መጥቶ ኦሩክ ገና አልሞትኩም የኔ የወንድም ልጅ አላቸው። ሁሉም እሱን ሲያዩ ደነገጡ። ሴፍቲ ብቻ ናት በጣም የተደሰተችው። ሸሪፍ የእናቱን እጅ ይስማል። ኦሩክ አጎቱ በሌለበት ኃላፊነቱን ስለተወጣ ሁሉም እንዲያጨበጭቡለት ያደርጋል። ኦሩክም አጎቱን ሰላምታ ይሰጧል። ነገር ግን በልቡ አይወደውም። እንዴት ከእስር ቤት ወጣ ብሎ ሲጠይቀው ሸሪፍ ወደ ትዝታው ተመለሰ። ፍርድ ቤት ነበረ። አቃቢ ሕጉ በዳኛው ፊት እሱን ለማሰር ይሞክራል። እሱ ግን ይከላከላል። የተገደለችው ሴት ላይ የተገኘው ጥይት ከጠመንጃ አልወጣም አለ። ዳኛውም ምስክር አለሁ ያለው። እሱም ምስክሯ ሚስቴ ይስማ ፎርታና ናት። በነገራችን ላይ እሷም የአእምሮ ችግር አለባት፣ ማለትም የተረጋጋች አይደለችም፣ እንግዳና እብድ ነገሮችን ትሰራለች። ለዚህም ምስክሮች አሉኝ ብሎ ዳኛውን በማሳመን ከስር ይወጣል። ወደ ከተማ ሲመለስ ለኦሩክ ይህ የአምላክ ፍትህ ነው ይለዋል። ኢሶ ከሩቅ ሆኖ ሲመለከተው ተናዶ ይሄዳል። በሌላ በኩል የኮቻሪ ቤተሰቦች ምሳ ሲበሉም ኢሶ መጥቶ ፋጢማን ይጠይቃል። እዚህ የለችም ይሉታል። እሱም ተናዶ ሲወጣም ጋዚብ ምን ሆነ ነው እንዴ የተናደድከው ብሎ ይጠይቀዋል። እሱም አጎቴም ከስር ወጥቷል ይለዋል። አዩባንም ኢሶን ሲያየው ደነገጠ። መኪናውን ሲመለከት የኢሌኒ መኪና እንደሆነ አወቀ። የት እንዳለች ሲጠይቀውም ኢሶ ለሚስቴ የሰጧትን መኪና ነው የወሰደችው ብሎ መለሰ። አዩባን በጣም ተጨንቆ ኢሶ ችግር አለብህ ሆይ ብሎ ሲጠይቀውም አዩባን አይ የለም ምንም የለም ይለዋል። ፋጢማና ኢሌኒ አደጋው እንደደረሰባቸው ራሳቸውን ስተው ነበረ። ኢሌኒ ቀድማ ነቃች። ሁኔታዋ ከፋጢማ የተሻለ ነበረ። ነገር ግን የፋጢማ ሁኔታ አደገኛ ነበረ። ኢሌኒ ከመኪናው ውስጥ አውጥታ በመኪናው ውስጥ ባሉ የሕክምና ቁሳቁሶችም ቁስሏን ለመስፋት ትሞክራለች። ከዚያም በጀርባዋ አዝላ ልትወስዳት ሞከረች። በዚህ ጊዜ አዴል በድንኳን ውስጥ ተኝቶ ነበረ። ኢስማ ጠመንጃ ይዛ ሄዳ ቀሰቀሰችው። ተነስ የስሁር ሰዓት ደርሷል አለችው። ተነስቶም ይጨቃጨቁ ጀመረ። እሷም ምን እያደረግክ ነው እዚህ ሙሽራው ማግባት አላሰብክም? እኔን አትጠምጠምብኝ፣ ምክንያቱም እኔ ሙሉ ረመዳንን እዚህ ነው የምቆየው አለችው። እሱም እኔም አብሬሽ እቆያለሁ አላት። እሷም ተናደደች። ምክንያቱን ስትጠይቀውም እኔን ለመጠበቅ ብለሽ ከሸሪፍ ጋር የነበረውን የፍቺ ሂደት አዘግይተሻል። እኔም አንቺን ለመጠበቅ ስል የራሴን የጋብቻ ሂደት አዘገየው አላት። እሷም ነገር ግን ከጎኔ እንድትሆን አልፈልግም አለችው። እሱም በነገራችን ላይ አልጠየቅኩሽም፣ ከጎንሽም አይደለውም እዚህ ተቀምጬ ነው አላት። እሷም ትጨቃጭቃለች። እሱ ግን በእርጋታ ይዟታል። ከዚያም ከኢሶ ስልክ ደረሰው። ከሸሪፍ ከእስር ቤት እንደወጣ አወቀ። በጣም ደነገጠ። ኢስማ ስፒከር ክፈት አለችው። ኢሶን ስታናግረው እንዴት ወጣ አለችው። ኢሶም ከአንቺ ጋር ስለሆነች ደስ ብሎኛል። እኔ አንቺንና ልጃገረዶቹን ማግኘት አልቻልኩም፣ በጣም ተጨንቄ ነበር አላት። ምን ልጃገረዶች ስትል ትጠይቀዋለች። ኢሶም ፋጥማና ኢሌኒ አንቺን ለመጠየቅ ብለው ወጥተው ነበረ ሲላት ደነገጠች። አዴል ኢሶና ኢስማ በጣም ተጨነቁ። ፋጥማና ኢሌኒ በጣም ደክመው ራሳቸውን ስተው ነበረ። በሚቀጥለው ቀን ሙሉ ለሙሉ በተለየ ዓለም ውስጥ ነበሩ። ሴፍጂ ወደ ሸሪፍ ሄዳ እንኳን ደስ አለ ትለዋለች። ከስር በመውጣቱ በጣም ደስተኛ ነች። ኢስማ ለኢሌኒ እውነቱን ልትነግራት እንደሆነ ትነግረዋለች። እሱም በጣም ተናዶም ኢስማን ምን እንደሚያደርጋት ግራ ይገባዋል።
ጎካን መጥቶ ለሸሪፍ ፋጥማና ኢሌኒ እንደጠፉና አደጋ ላይ እንደሆኑ ይነግረዋል። ሰዎቹን ወስደ ፈልጋቸውም ፋጥማን ብቻ አድን አለው። ታዲያ ኢሌኒ ሲለው እሷን ተዋት አለው። ሁሉም ሰው ፋጥማንና ኢሌኒን ሲፈልግ ነበረ። ኢሶ ስለ ፋጥማ በጣም ይጨነቃል። አይኋንም ለራሱ በጣም ይፈራ ነበረ። አዴልና ይስማም ይፈልጓቸው ነበረ። አዴል መኪናውን ከሩቅ ሳይ ወደሱም እየሮጡ ሄዱ። ኖሩክ አምቡላንስ እንዲልክ ይደውልለታል። አዴልና ይስማ መኪና ውስጥ አላገኟቸው። በጣም ተጨነቁ። ይስማ ደም በመሬት ላይ ስታይ በጣም ደነገጠች። ነገር ግን አዴል እያረጋጋት ኢሌኒ ለፋጥማ ደም እንደሰጠች እርግጠኛ ነኝ፣ ከዚህ በፊትም እንደዚህ ያድርጋለች አላት። ኢሌኒና ፋጢማ ደህና እንደሚሆኑ ነግሮ አረጋጋት። ከዚያም አንድ ሰው ብቻ የሄደበትን አሻራ አስተዋለ። ኢሌኒ ፋጢማን አዝላ እንደወሰደቻትና የፋጢማ ሁኔታ አደገኛ እንደሆነ ተረዳ። ኢሶ ደርሶ አዴል የሚለውን ሲሰማ ድንጋጤ ውስጥ ገባ። ስለ ፋጥማም በጣም ፈራ። ኢሌኒ በጫካው መሃል ሆና ስልኳን ትታ ነበረ። በድምጿና በምስሏ የተመዘገበ ቪዲዮ አለ። ፋጥማ አጠገቧ ራሷን ስታ ትገኛለች። ቪዲዮን በ7 ሰዓት እንደቀረጸችው ፋጥማ ሁኔታዋ በጣም አደገኛ እንደሆነ፣ በፍጥነት እርዳታ እንደሚያስፈልጋቸው፣ ካልሆነ ግን ብዙም እንደማትቆይና በበረዶ ብርድ ምክንያት በጥቂት ሰዓታት ውስጥ ሕይወታቸው ሊያልፍ እንደሚችል ትናገራለች። ሁሉም ሰው ተስፋ ቢስ ቢሆንም ተስፋ ለመቁረጥ ጊዜ ስላልነበራቸው በፍጥነት ተንቀሳቀሱ። የሸሪፍ ሰዎችም ተንቀሳቅሰዋል። በፎርታና ቤት ሽሪን ሴቶቹን ሁሉ ሰብስባ ቁርአን እየቀሩና እየጸለዩ ነበረ። ከዚያም ሰዎቹ ሄዱ። ዘሪፋና ሽሪን ከልጆቹ ጋር መገናኘት አልቻሉም። ለፋጥማና ኢሌኒ በጣም ስለተጨነቁ አምላክ ሆይ መጨረሻውን ደግ አድርገው ይሉ ነበረ። አጋር ተናዳ መጣች። ይህን ያደረገው ሸሪፍ በመሆኑ እርግጠኛ ነኝ አለች። እሷ ስለ ኢሌኒ በጣም ተጨንቃ ልጄ ልጄ ትላለች። ዘሪፋም ምን ሆነሽ ነው ውዴ? ውሸት ተናግረሽ አንቺው ራስሽ ታምኛለሽ እንዲህ አለቻት። ኢሌኒ የአንቺ ልጅ እንዳልሆነች ታውቂያለሽ። እሷም የኢስማ ልጅ ነች። ኢስማ ስታገኛት እውነቱን ትነግራትና አንቺም ምንም ጥቅም አይኖርሽም። ኢስማም አንድ ባንድ ትጠይቀናለች አለቻት። አጋርም አሁን ኢሌኒ በሰላም ትገኝና ኢስማ ከመጠየቋ በፊት እኛ እንጠይቃታለን አለች። ኢስማ አሬልና ሁሉም ልጃገረዶቹን ይፈልጉ ነበር። እርስ በርሳቸውም ተስፋ ይሰጣጡ ነበረ። መጀመሪያም ያገኛቸው በጀት ነበረ። የሸሪፍን ሰዎችም ይዞ ፋጥማን ለማዳን ሄደ። ነገር ግን አዴልና ቡድኑ ቀድመው እንደደረሱ አየ። አዴል፣ ይስማ፣ ኦሩክና ይዞ ልጃገረዶቹ መሬት ላይ ወድቀው ሲያዩአቸው ወደ እነሱም እየሮጡ ሄዱ። ልጃገረዶቹም ራሳቸውን ስተው በረዶ በመሆናቸው በጣም ፈሩ። ኦሩክም አትንኳቸው አለ። ሚካኤልም ኦሩክን በመርዳትም ከበረዶ ለመከላከል በፎይልም ጠቀለሏቸው። አዴልም ሰዎቹ ሁሉ እንጨት ሰብስበው እሳት እንዲለኩሱ አዘዘ። ኦሩክ ተስፋ ሊሰጣቸው ሲገባ ሁኔታው ምን ያህል ከባድ እንደሆነ ስለሚያውቅ እሱም ተስፋ ቆርጦ ነበረ። ሁሉም በጣም ተጎድተው ነበረ። ኢሶ ስለ ፋጥማ በጣም ተጨንቆ ነበረ። እነሱን ለማሞቅም ትልቅ እሳት አነደዱ። ሴፍጂ የመጀመሪያ የሥራ ቀን ስለሆነ በጣም ደስ ብሏት ነበረ። እናቱ መታም እጇን ሊስም ሲል ገፋችው። ተናዳም ተሰድቦ ነበረ። እሱም በሁኔታው በጣም ተናደደ። እናቱ እንኳን በሱ በኩል ስላልሆነች ራሱን እንደ ሰለባ አድርጎ መኖር ጀመረ። ሽሪን ልጃገረዶቹ እንደጠፉም እሱን ተወቅሰው ነበረ። ከጎካን ስልክ መጣ። ስፒከር ከፍቶ ጎካን ልጃገረዶቹን እንዳገኟቸው፣ ኮቻሪ እንደደረሰላቸውና ወደ ሆስፒታል እየወሰዳቸው እንደሆነ፣ ነገር ግን የመሞት እድላቸው ከፍተኛ ነው ሲል ሽሪን በጣም ተጨነቀች። ጎካንም አንድ ሰው የኢሶን መኪና ብሬክ እንደነካበትና ለዚህ ሁሉ መጥፎ ነገር ምክንያት እንደሆነ ነገረው። ሸሪፍም እሺ አሁን ስልኩን ዝጋ አለው። ሴፍጂ ማን እንደሰራው ስጠይቀውም እኔ እንጂ ማን ሊሆን ይችላል፣ በዚህ ተከታታይ ውስጥ ከኔ ሌላ ማን ክፉ ሰው አለ ብሎ ለኮቻሪ ቤተሰቦች ወቀሳውን አዘነበባቸው። እርግጠኛ ነኝ ከነሱ አንዱ የሄቴን ልጅ ኢሶን ለመግደል ሞክሯል፣ ነገር ግን እርግማኑ ተቀልብሶባቸው እነሱ ላይ ደረሰ ብሎ ሊቀጣቸው ሄደ። ሽሪን ግን በጣም ደክሟት ምን እንደምታደርግ ግራ ገብቷት ነበረ። ሆስፒታል ውስጥ ሁሉም ሰው ተገኝቷል። ሁኔታው የሚያስተማመን አልነበረም። አዴልና ይስማ ሁኔታቸው በጣም መጥፎ ነው። ኢሶ ስለ ፋጥማ ከመጨነቁ የተነሳ ህይወቱ ሊያልፍ ተቃርቧል። ይስማ ስልክ ደረሳትና አዴል እንዳይሰማት ብላ ራቅ ብላ ሄደች። ነገር ግን አዴል እየተከተለ እሷ የምትናገረውን በስውር ሰማ። ሴቶቹ በጥሩ ሁኔታ ላይ መሆናቸውን ካረጋገጠን በኋላ ራቅ ባለ ቦታ እንገናኝ፣ ማንም እንዳይጠረጥር ስትል ሰማ። አዴልም ማን ምን ይጠረጥራል ብሎ ሲጠይቃት አንተ ምን አገባ ብላው ሄደች። ኢሶ ብቻውን በአስቸኳይ ሕክምና ክፍል በር ላይ ቆሞ ይንቀጠቀጥ ነበረ። አይውሃን መኪናው ላይ የደረሰውን ብልሽት ለመጠገን መካኒኩን ይዞ ወደ አደጋ ቦታ ቢሄድም መኪናውን ሊያገኙ አልቻለም። አይውሃን በጣም ፈርቶ ጠፋሁ አለቀልኝ አለ። ጎካን በጀትና ሸሪፍ መኪናው ወዳለበት ጋራዥ ደረሱ። ያ ጋራዥም የኮቻሪ ቤተሰቦች ነው። ማንም ሊያያቸው አይፈልግም። ነገር ግን ሸሪፍም በግድ ለመግባት ይሞክራል። ዶክተሮቹ ፋጥማን ለምርመራ ሲያወጣትም ኢሶ በጣም ፈርቶ ነበረ። ኦሩክ ግን ሊያረጋጋው ይሞክራል። ኦሩክ ኢሌኒ ወደምትገኝበት ክፍል ገባ። ነርሷም ውሃ መጣችለት። ኢሌኒ ጾም መያዟን ስላወቀም እርጥብ ማህረብ ባፏ ላይ በማሸት በሐዘን አለቀሰ። ኢሶ ፋጥማን ሲያረጋግጥና አዴልንም ዶክተሮቹ በሰላም እንደዳነች ነግረውኛል ሲለውም አዴል በጣም ተደስቶ ተቃቀፉ። ዶክተሯ ወጣም አንድ ባንድ ግቡ አለቻቸው። አዴል ኢሶንም አንተ ቀድመ ግባ ሲለው ኢሶ አይ እኔ ከገባሁ አልወጣም፣ አንተ 2 ደቂቃ ገብተህ ውጣና እኔ እቀመጥበታለሁ አለው።
አዴል ገብቶ ፋጥማ ስትነቃም ተነጋገሩ። እሱም በጣም ተደሰተ። ፋጥማ ስለ ኢሶ ስትጠይቀውም አልመጣም፣ ምንም አላሰበልሽም አላት። ፋጥማ በጣም ተናደደች። ኢሶ ገብቶ ጊዜ አልቋል ውጣ አለው። አዴል እየሳቀ ወጣ። ኢሶ ገብቶ የኔ ውድ ሚስት ብሎ ሲቀልድባት ፋጥማም እንኳን ደህና መጣህ አሰልችኋል ያለችው። እየተሳሳቁ እያለም አጎቴ ከእስር ቤት ወጥቷል ሲላት ፋጥማ በጣም ተናደደች። እናቱና ዘሪፋ ፊት ተቀምጠው ኮቻሪም ሊሆንችላቸው ሞከረ። ኮቻሪም ኢሶን ሊገለው ሞክሮ ነበር፣ ነገር ግን እህቱ ላይ ደረሰ አላቸው። ሽሪን አላመነችውም፣ ዘሪፋ ግን አመነችው። ኢስማም በኤሌኒ ሁኔታ በጣም ተጨንቃ ነበረ። አዴል አጠገቧ ተቀምጦም እጇን በመያዝ ያረጋጋታል። ኤሌኒ ስትነቃም እሱም በጣም ተደሰተ። እሷም ስለ ፋጥማ አስጠይቀው ደህና እንደሆነች አረጋገጠላት። የልብ ምት መቆጣጠሪያውን ስትመለከት ምቷ በጣም ደካማ እንደሆነና በማንኛውም ሰዓት ሊቆም እንደሚችል አስተዋለች። እሱም እያረጋጋት ከኔ እንድትለይ ፈጽሞ አልፈቅድም አላት። እሷም እንደማትለየው ቃል ገባችለት። እየሳቁ እያለ ድንገት የልብ ምቱ አቆመ። እሱም በጮት ዶክተሮችን ጠራ። ሁሉም ሰው በፍጥነት መጣ። ኢስማ በጣም ተጨነቀች። አዴልም አቀፋት። ሁኔታው በጣም አደገኛና ከባድ ነበረ። ኢስማ ቀደም ሲል ሴት ልጇን የቀበረችበትን ትዝታ አስታውሳ አሁን ደግሞ ልታጣት እንደምትችል ፈራች። ነገር ግን በድንገት በመጨረሻውም ሰዓት የኤሌኒ የልብ ምት ተመለሰ። ኦሩክም መቋቋም አቅቶት መሬት ላይ ተቀመጠ። ከዚያም ወጥቶ ለቤተሰቦቹ ደህና እንደሆነች ነገራቸው። ሁሉም በጣም ተደሰቱ። ኢስማ ነርሷን ገብታ እንድታያት ብጠይቃትም ከቤተሰቧ ውጪ ማንም መግባት እንደማይችል ነርሷ ከለከለቻት። ኢስማ ራሷን በጭንቀት ትቆጣጠር ነበረ። ያቺ ውሻ ሀጋር መታ እኔ እናቷ ነኝ ገብቼ ማየት ፈልጋለሁ አለች። ገባችና ኢስማ ራሷን መቆጣጠር ተሳናት። ኢስማ ከእህቷ አሚና ጋር ተቀምጣ ነበረ። አሚና በሀጋር በጣም ተናዳ ነበረ። ኢስማ በጣም በተጨነቀችበት ወቅት አንድ መልእክት ይደርሳትና ይበልጥም አበሳጫት። አሏ ትጠብቃት ነበረ። ስትመጣ ስለ ኤሌኒና ፋጢማ ሁኔታ ማረጋጋቻቸው። ከዚያም እቅዳቸውን ሊፈጽሙ ሄዱ። ሴፍጂም እየተከታተለች ወደ ኢስማ ቤት ሄደው ምን ማድረግ እንዳለባቸው ሊነጋገሩ ሄዱ። አዴልን ኢስማን ደጋግሞ ቢደውልላትም አትመልስለትም። ኢስማ እቅዳችንን ነገ እንጀምራለን አለች። አዴል ፋጥማንና ቤተሰቦቿን ወደ ቤታቸው ሊወስዳቸው ሲል መንገድ ላይ መኪናቸውን አገኙ። ለምን እንደቆሙ ሳይረዱ ድንገት ሸሪፍና ዘሪፋ መጡ። ዘሪፋ ፋጥማንም አቅፋ በሰላም መጣሽ አለቻት። አዴል ለሸሪፍ ምን ሆነ ነው ሲለም ከናንተ ወገን የሆነ ሰው የብሬክ ሽቦ ቆርጦ ነው፣ አደጋው የታለመው ለኢሶ ነበር አለው። የነበረው መካኒክም የሸሪፍን ንግግር አረጋገጠ። ዘሪፋም በጣም ተናደደች። አይውሃን በጣም ተጨንቆ ነበረ። ዘሪፋም ይህንን አጋጣሚ ተጠቅማ ልጇንና ሚስቱን ወደ ፎርታና ቤት እንዲመለሱ ትፈልግ ነበረ። ኢሶ ግን እምቢ አለ። አዴል ይህን ንግግር ለማርገብ ሁላችንም ወደ ፎርታና ቤት ሄደን እንነጋገር፣ መብቱ ያለው ሰው ያገኛል። ወደ ፎርታና ቤት ሄዱ። ሽሪን ልጆቹ በሰላም ስለተመለሱ እንኳን ደስ አላችሁ አለቻቸው። ኦሩክ መጣ። አዴል ሸሪፍን ሊያናድደው ሁለተኛው ፕሬዝዳንት መጣ። አሁን መነጋገር እንችላለን አለው። ኦሩክን ማለቱ ነበረ። ለኦሩክም ኮቻሪ ውስጥ ካሉ ሰዎች አንዱ ስላደረገው እህቴና ባሏም እዚህ ቤት እንዲቆዩ መፍቀድ አለብን አለው። ኦሩክም ተቀበለው። አዴል እህቴ በሰላም እንደምትሆን ምን ዋስትና አለኝ ሲለው ኦሩክ ራሴን አሳልፌ እሰጣለሁ አትጨነቅ አለው። አዴልም ተረጋግቶ ሁሉም በፎርታና ሁለተኛ ቤት ተቀመጡ። ኢሶና ፋጢማ በዘሪፋ ሁኔታ በጣም ከመሳቃቸው የተነሳ ሁሉም ሰው እንዲያቆሙ ቢነግራቸውም ሊያቆሙ ግን አልቻሉም። አይውሃን ብቻ ነበር በጣም የተናደደው። ሁሉም ስለ አደጋውና ኢሶን ሊጎዳው ስለፈለገው ሰው ተነጋገሩ። አይውሃን በጣም ተጨንቆ ነበረ። አዴል ከኦሩክ ጋር ወጥቶ ስለ ኤሌኒ ጉዳይ ሲያናገረው እሷ ደስተኛ እንድትሆን ብቻ ነው የሚፈልገው፣ ማዘን የለባትም አለው። ኦሩክም ከኔ ጋር ደስተኛ አትሆንም፣ እኛ ጓደኛሞች ብቻ ነን አለው። አዴልም የፍቅር ስሜትህ በአይን ውስጥ በግልጽ ይታያል፣ እኔ 20 ዓመታት እንደታገስኩትም አንተም ትታገሳለህ አለው። አዴል በኦሩክ ሁኔታ ተጎድቶ እጁን ዘርግቶ ሰላምታ ሰጠው። አዴል ኢስማን ሲፈልግም ከአንድ ሰው ጋር ስትሄድ አያትና ከ20 ዓመት በፊትም የሆነውን ሁኔታ አስታውሶ ተናደደ። ያንን ሰው መታው። ነገር ግን ኢስማ ይህ የፍቺ ጠበቃዬ ነው አለችው። አዴልም አፈረ። ጠበቃው ከሄደ በኋላም አዴልና ኢስማ እንደ ቶምና ጀሪ መጣላት ጀመሩ። አዴል ወደ ቤቱ አብራው እንድትሄድ ቢማጸናትም እሷ ግን ኤሌኒን አረጋግጬ ወደ ተራራው መለሳለሁ አለችው። ዘሪፋ በጣም ተናዳ ነበረ። ሽሪን ሸሪፍን ስትወቅሰው ሸሪፍ ስለ ኢስማ ጉዳይ ዘሪፋ እንድትረዳው ጠየቃት። ሴፍጂ ኢስማ ሚና ተሰብስበው እንደሚያሴሩ የሚያሳይ ፎቶ አሳያት። ሸሪፍም እኔ ምንም አቅም የለኝም ሲል ዘሪፋ በጥፊ መታችሁና አትበል፣ የወንድምህ ሚስት እንደ ተራራም ከጎንህ አለች አለችው። ኦሩክ ወደ ሆስፒታል ሲሄድ ኤሌኒን ስላላገኛት ተጨንቆ ስልክ ደወለ። ከሀጋር ጋር እንደሆነች ነገረችው። ሀጋር ቤት ተከራይታ አብረው መኖር ጀምረዋል። ኦሩክም ተናደው ኤሌኒን ወሰዳት። ጋዜብ በሀጋር ላይ ተናደደ። ሀጋርም ይህ የዘሪፋ ሀሳብ ነበር፣ እኔ ግን እወደድኩት አለችው። ጋዜብ ግን አዴል ይህንን አይወደውም አላት። ኦሩክና ኤሌኒ እንደ ሁልጊዜውም ሲጨቃጨቁ ሰው ሁሉ ያያቸው ነበረ። ኦሩክ በጣም ተናዶ ሄደ። ፋጢማ ኤሌኒ ስታይ ሮጣ አቅፋ እዚህ ምን እያደረግሽ ነው ስትላት ከእናቴ ጋር እዚህ ቆያለሁ አለች። ፋጢማ በጣም ተደነቀች። ኢስማ ልብሷን ጠቅልላም ወደ ተራራው ልትመለስ ስትዘጋጅ ሴፍጂም አዴል ውጭ ይጠብቅሻል አለቻት።
ወታ ሲጨቃጨቁም አዴል አልለቅሽም አላት። ኦሩክ ደውሎም የሆነውን ሲነግራቸው አዴል ተናደደ። ኢስማም ስትሰማ በጣም ተናደደች። ማታ ላይ ሶ ፋጢማ፣ ኦሩክና ኤሌኒ ተሰብስበው በደስታ የኢፍጥር ምግብ ሲበሉ ጋዜብና ሀጋር ከሩቅ ሆነው ይመለከቱ ነበረ። ድንገት በሩ በኃይል ተንኳኳ። ኢስማና አዴል ነበሩ። ኤሌኒ ወደ ኢስማ ሮጣም አቅፋ ሰላም አለቻት። ሀጋር ግን በጣም ተናዳለች። አዴል ኤሌኒን ከሀጋር ጋር አንድ ላይ ነው የምትኖሩ ሲላት አዎ ብላ መለሰችለት። ኢስማ በሀጋር ላይ ወንጀል እንዳትፈጽም ብላ ተጣደፈች። አዴል ተከተላት። እሷ ግን አትከተለኝ ብላ መኪና ውስጥ ገብታ ሄደች። ሸሪፍ ሊያናግራት ቢሞክርም አዴል አስቆመው። ኢሶና ፋጥማ መኝታቸውን ሲያስተካክሉ ኢሶ ሁሉም ሰው ለየቤቱ አለው እኛም እንደዛ ብንሆን ሲል ፋጥማ በጣም ተጨነቀች። ፋጥማ እኛ ባለትዳሮች ነን እንዴ ስትለው ኢሶ በእርግጥም ባለትዳሮች ነን፣ ምንም እንኳን በፍቅር ባንሆንም አንዱ ሌላውን ያከብራል አላት። አጠገቧ ተቀምጦ ስለ አደጋው ቢጠይቃትም እሷ ግን ገና እንዳልደረሰችበት ነግራው ተኛች። አዴል መኪና ውስጥም ተኝቶ ሳለ ኢስማ በስውር ወጥታ ወደ ተራራው ሄደች። ሴፍጂ ለሸሪፍ መልእክት ላከች። በሚቀጥለው ቀን አሚና ወደ ሀጋር ቤት ሄዳ ኤሌኒን እንዴት እዚች ታማሚ ሴት ጋር አብረሽ ትኖሪያለሽ ብላ ተቆጣቻት። ኤሌኒ ግን አክስቴ እሷ እናቴ እንደሆነች አትዘንጊ አለቻት። አሚናም እሷ ጋር ትቼሽ አልሄድም ብላ እሷም አብራ ለመኖር ወሰነች። አዲስም የልብስ ማጠቢያ ማሽን ስታይ አሚና በጣም ተገረመች። ኢሶ ከእንቅልፉ ሲነቃ ፋጥማ እየተመለከተችው ነበረ። እኔም ዋጋ እንደምትሰጠኝ ደርሼበታለሁ፣ ምንም እንኳን ቶሎ ባልስማማም አከብርሃለሁ አለችው። ኦፊሴላዊ ጋብቻ ስለሆነ ምንም ሚስጥር ሊኖረን አይገባም ብላ ስለ አይውሃንና ስለ ሌሎች ነገሮች ስትነግረው ኢሶ በጣም ተጨነቀ። ኦሩክና አዴል መካኒክ አስመጡ። አይውሃን በጣም ተጨንቆ ነበረ። በመጨረሻም የአይውሃንን ሴራ የሰራው መካኒክ እውነቱን ተናገረ። አዴል አይውሃንን ሲወቅሰውም ያደረግኩት እርስ በርሳችሁ ስለማትዋደዱ ነው አለው። አዴል የእነሱ ፍቅር እውነተኛ እንደሆነ ያውቅ ነበረ። ኦሩክ አይውሃንን መታው። አዴል ሸሪፍ ወደ ኢስማ እንደሄደ ሲያውቅ ወደ ተራራው ሮጠ። ሸሪፍም ኢስማን ሲያስፈራራትም ድንገት አቃቢ ጓውታ ሁሉን ነገር ሰማችና ሸሪፍን የሚያስር ማስረጃ አገኘች። ሸሪፍ ተደናግጦ ሸሸ። አቃቢ ጓም ኢስማን እንደምትረዳት ቃል ገባችላት። ኢስማ አሏን ጠራቻት። አሏም ጋዜብን ይዛ መጣች። ኢስማ ለሁለቱም እውነት ለመናገር ኤሌኒ ልጄ ናት አለቻቸው። እነሱም በጣም ደነገጡ። የዛሬው ክፍል ይመስል ነበር። በቀጣይስ ምን ይፈጠር ይሆን?